ሰላም ጤና ይስጥልን ውድና ክብራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምሯል። በቀጥታ እንግዲህ ወደ ጥንክራችን ነው የማመራው። የብፁዕ ቅዱስ ፓትርያርኩ አስደንጋጭ ምሽት። ይህንን እንግዲህ መለስ ብዬ ላስደምጣችሁ ነው። ብፁዕ ቅዱስ ፓትርያርክ አቡነ ማትያስ ከሰሞኑ እንግዲህ ከሐጂ ሙፍቲ ኢድሪስ ጋር በተገናኘ በጣም መነጋገሪያ የሆነ አንድ ምስል መጋራቱ ይታወሳል። ቅዱስነታቸው እውነተኛ ወዳጅነት፣ እውነተኛ እንባ፣ እውነተኛ አባትነት፣ እውነተኛ ፍቅር፣ የኦርቶዶክስ እንባ በማለት ብዙዎች የተናገሩለትን እንባ ማንባታቸው፣ ሐዘናቸውን መግለጣቸው፣ ስሜታቸውን ማሰማታቸው ይታወሳል። ቅዱስነታቸው እጅግ የሚወደዱ አባት ናቸው ሁላችንም እንደምናውቀው። ታዲያ የደረሰን መረጃ ምንድነው? ሐጂ ሙፍቲ ኢድሪስ ባረፉ ሰዓትና ያንን ምሽት እንደሞቱ ሲያረጋግጡ ቅዱስ ፓትርያርኩ ምን አሉ? የት ነበሩ? እንዴት ሰሙ? ከሰሙስ በኋላ ምን ሆኑ? እንዴት ነው ወደዛ ቦታ ወደ ሽኝቱ ስፍራ የሄዱት? ምን ነበር የነበረው ክስተት? በጣም የተማርኩበት በጣም የተደነቅኩበትና በጣም ውስጥ የረበሸው ስለሆነና የደረሰኝ መረጃ ደግሞ አስተማሪ ነው ብዬ ስላመንኩኝ ነው ለእናንተ የማቀርበውና የፓትርያርኩ ከሞቱ በኋላ የነበረው አስደንጋጩ ምሽት ምን ይመስል ነበረ? ቪዲዮ እንከታተል፣ ስሜታችሁን ግለጡላቸው፣ ላይክ አድርጉ፣ ሼር አድርጉ። ከሐጂ ጋር ባለው ነገር እናንሳ። ከሐጂ ጋር ያላቸው ቅርርብ በስራ ብዙ ጊዜ ስለማገኛቸው ይሄ የዲፕሎማሲ ወይንም የፖለቲካ ወይንም የምናምን አይደለም። ሪል ጓደኛ ማቾች ናቸው። ሪል በቃ የሚከባበሩ የሚተሳሰቡ ምናምን ጓደኛ ማቾች ናቸው። አንድ ነገር ላንሳለ። ሙፍቲ ወደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከመጡ በኋላ አንድ ጊዜ ተደዋወሉና እንትን ተባባሉ፣ እንገናኝ እስቲ ይሄ ሙስሊሙና ክርስቲያኑ ላይ ያለውን ነገር ለማቀራረብ የሆነ ነገር እንስራ፣ ቀድመን የሆነ ነገር መስራት አለብን ምናምን ተባብሉ፣ ተነጋገሩና የት እንገናኝ የሚል ነገር መጣ። ከዛ አባ ማትያስ ቢሮ እመጣለሁ አሉ። ሙፍቲ አይ እኔ ነኝ የምመጣው ተባባሉ። መጨረሻ ላይ ምን እንደወሰኑ ታውቃለህ? በቃ ሃይማኖት ተቋማቶች እንገናኝ ተባባሉ። ይሄ የሚያሳየው የመከባበራቸውን ሌቭል ነው እንጂ አንዳቸው ጋር እኮ ቢሄዱ ምንም እኮ ችግር የለውም አይደል? ግን አይ ነው እርሳቸው ከሚመጡ እኔ ልሂድ። ሌላው ምንድን ነው የሚለው? ና በቃ እናወራለን። እኔ እንኳን ካፌ ስንቀያ ና በቃ ነው የምትለኝ አይደል? ወይ በቃ እስማኤል እዚህ ና ነው እኮ የምልህ። ግን እነሱ ያን ያህል ነው የሚቀራረቡ። ሲገናኙ በጣም ብዙ ፎቶዎች አሉ ከሁለቱ ጋር ከዚህ በፊት በጣም መከባበራቸውን የሚያሳይ ማለት እየሄዱ እንኳን በር ሲያጋጥማቸው አንተለፍ ብለው የሆነ ደቂቃ የሚቆሙ ሰዎች ናቸው። ይሄ ዝም ብለው የሚወጡ ሰዎች አልነበሩ። ቅርርባቸው በጣም የሚገርም ነበር። ተሳስበው በጣም ነበረ ጓደኝነታቸውና አባ ማትያስ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የአስክሬን ሽኝት ላይ የነበራቸውን ሐዘን የሚገልጽ በጣም የሚደንቅ የሆነ ፎቶ ሶሻል ሚዲያ ላይ ሲዘዋወር ነበረ። እሱን ፎቶ ያነሳው አንተ ነህ። ከሐጂስ ጋር ያላቸውን ቅርበት በተደጋጋሚ ያስተዋልከው ነገር ይኖር ይሆን? የዲፕሎማሲ ወይንም የፖለቲካ ወይንም የምናምን አይደለም። ሪል ጓደኛ ማቾች ናቸው። ሪል እየሄዱ እንኳን በር ሲያጋጥማቸው አንተለፍ ብለው የሆነ ደቂቃ የሚቆሙ ሰዎች ናቸው። ይሄ ዝም ብለው የሚወጡ ሰዎች አልነበሩ። እንገናኝ እስቲ ይሄ ሙስሊሙና ክርስቲያኑ ላይ ያለውን ነገር ለማቀራረብ የሆነ ነገር እንስራ፣ ቀድመን የሆነ ነገር መስራት አለብን ምናምን ተባብሉ፣ ተነጋገሩና የት እንገናኝ የሚል ነገር መጣ። አባ ማትያስ ቢሮ እመጣለሁ አሉ። ሙፍቲ አይ እኔ ነኝ የምመጣው ተባባሉ። መጨረሻ ላይ ምን እንደወሰኑ ታውቃለህ? በቃ ሃይማኖት ተቋማቶች እንገናኝ ተባባሉ። ከ1995 ጀምሮ አላህ ይዘንላቸው የተቀዳሚ ሙፍቲ ፎቶዎች ከዛን ጊዜ ጀምሮ በልዩነት የእሳቸው ፎቶ ዶክመንት አድርገህ አስቀምጠዋል የሚባለው ላይ ሰምቻለሁ። እውነት ነው? ሙፍቲ ሐዘን በጣም ጎርቶናል አይደል? በጣም አዝነናል። የእሳቸውን ሐዘን አባ በደንብ ገለጹልን። በቃ ሌላ ፎቶ አያስፈልግህ። ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበርኩ። ማን እንደምታነሳ ግን ታውቃለህ? ቀረጻውን በቃ አህመድ ሊቀርጽ እሺ ብለዋል ሲሏቸው አህመድ አባ ይመጣሉ የሚል እሳቤ አልነበረኝ። ቅድም ካልከኝ ጋር ብዙ ቦታ ስለማይገኙ ስለሚያማቸው ምናምን አይመጡም። ግን ልክ ሲመጡ ሲገቡ ሳይ ከሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበርኩ። ይሄን ያህል ቫይራል ይሆናል ብዬ ባልጠበቅም፣ ግን ሙስሊሙ የሚቀባበለው ፎቶ ይኖራል ብዬ አስቤ ነበር። ለምን በብዙ ኢቨንቶች ካየ ሼክ ሰይድ አህመድ ሙስጠፋ ነው በከረን ብዙ ነገሮችን አንድ ወይ ሁለት ፎቶ ጥሩ እንዲሆን እፈልጋለሁ። ቅድም እንዳልኩ ነው ኢቨንቱን በአንድና በሁለት ፎቶ መግለጽ መቻል አለብህ ብዬ አስባለሁ። እንደ ሚዲያ ካሜራማን ንግግር ሲያደርግ ብቻ አንስቼ ወይ ዋይድ ሹት አንስቼ ምናምን መቀመጥ አልፈልግም። የሆነ ነገር ሰው ሊገልጽ የሚችል ነገርን መፈለግ እፈልጋለሁና ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበር።
ግን ይህን ያህል ቫይራል ሆኖ ይህን ያህል ይመጣል የሚል እሳቤ የለኝም። ፎቶውን ሳነሳቸው ልክ መጥተው ሲቀመጡ እንዳልኩ ወሰንኩ የሆነ ነገር ማግኘት አለብኝ ብዬ። ከዛ በተደጋጋሚ ፎቶ አነሳቸው ነበር። ሞሽናቸውን፣ የፊታቸውን እንቅስቃሴ፣ ሁሉ ነገራቸውን ቢያንስ የእሳቸው ፎቶ አሁን ብቆጥርልህ እንደዚህ ያነሳዋቸውን 30-40 ፎቶ ይሆናል። ከዛ ውስጥ ነው አንዱን የምታወጣው። ያቺ ኢንሲደንት የተፈጠረችው ልጃቸው የሙፍቲ ልጅ አላህ ይርሐማቸው ንግግር ሲያደርግ ነው ማልቀስ የጀመሩት። ኖርማሊ ሲመጡ ነበረ ከመጀመሪያም ደግሞ በሀዘኑ ፊታቸው ላይ አለ፣ ግን እንባው መምጣት የጀመረው የዛኔ ነበር። ስለዚህ ምንድነው ያደረኩት? ጥሩ ፎቶ መነሳት ነበረበት። ስለዚህ አይን እይታቸው መጠበቅ አለብህ፣ መዞር የለባቸውም ምናምን። አሁን ይህን ፎቶ ላሳድገው ብትል የፈለገ ትልቅ ብታያቸው አይን እይታቸው ፊት ለፊት ስለሆነ አንተን የሚያዩ እስኪመስልህ ድረስ ፐርፌክሽን መጠበቅ ስለነበረብህ ማለት ነው። ስለዚህ ፎቶ የተነሳው ዝም ብሎ የተነሳ ሳይሆን ታሪክን ይዞ እንዲመጣ ፈልጌ ያነሳሁት ፎቶ ነው። የእሳቸውን ግንኙነት የአብሯቸውን ነገር ምናምን ስለማቀው የነበሩኝን ፎቶዎች ስለማቀው አባ ሲመጡ ሊሰማቸው የሚችለውን ሀዘን ማስቀረት ነበረብኝ ብዬ ስላሰብኩ ነው ያንን ፎቶ ያነሳሁትና እንዳየው ነው ፊታቸው ላይ ምንም ነገር በቃ እንትና ኤፍሬም የሚባል ጋዜጠኛ ልጅ የጻፈውን ካየው ይህን ፎቶ አይቶ ጥሩ ጸሐፊ አባ ማቲያስ የምሽት ጸሎታቸውን እንደጨረሱ አንድ አስደንጋጭ ዜና ሰሙ። ይህም የወዳጃቸውና የጓደኛቸው ሀጂ ሙፍቲ ህልፈት ነበር። ማመን አልቻሉም። ደጋግመው ጠየቁ እና አረፋሉ። በዙሪያቸው የነበሩ ሰዎች አዎ ሙፍቲ አርፈዋል ሲሉ አረዷቸው። ለረጅም ሰዓት ወንበር ላይ አረፍ ብለው ቆዘሙ፣ ተከዙ። ከዛም እንደገና ለረጅም ሰዓት ጸጥ ብለው ከቆዩ በኋላ ይህ ቃል እንዲጻፍላቸው አጠገባቸው ያሉትን ሰዎች አዘዙ። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም አሉ። ለዚህ ምስክሩ ታላቁ አረጋዊ ናቸው። የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ምስክርም ታሪክም ነበሩ አሉ አባ ማቲያስ። ኢትዮጵያ በጣት ከሚቆጠሩት አረጋውያን አፈማር ከሆኑት መካሪዎቿ መካከል አንዱም ሙፍቲ ነበሩ አሉ። ለመወደድ የታደሉት በሁሉም የሚከበሩ የዘመናችን ጌጥ ዛሬ ያጣናቸው ሲሉ ሐዘናቸውን ምሬት ባዘሉ ቃላት አባ ማቲያስ አሰፈሩ። ይህን የድካም ዓለም መገላገላቸው ለእርሳቸው ረፍት ነው ሲሉም በሉ እናንተም ሂዱ እኛም ወደዛው ነው፣ ድሮም መንገደኛ ፊትና ኋላ ነው ያሉ መሰሉ። ለሀገር ግን ታላቅ ጉዳት ከመሆንም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው አሉ አባ ማቲያስ። ከዚህ መግለጫ በኋላ በደከመውና በዛለው እንዲሁም ደግሞ አረጋዊነታቸው ሳይገድባቸው ሚሊኒየም አደባባይ ተገኙ። ስቅስቅ ብለው ማለቀሱ። እናም ይህ ፎቶ በማህበራዊ ሚዲያ መነጋገሪያ ሆነ። ሰላም ወድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? በትናንትናው ዕለት የሐጂ ሙፍቲ ኢድሪስ የቀብር ስነ ስርዓትን አስመልክቶ በሚሊኒየም አዳራሽ የነበረው የሽኝት መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማቲያስና እንዲሁም ሊቃነ ጳጳሳት በተገኙበት በዚህ የቀብር ሽኝት ላይ የብዙዎችን ስሜት የገዛ ብዙዎችን ደግሞ እንባ በአይናቸው ላይ እንዲመጣ ያደረገና ብዙዎችን ያስለቀሰና ያስነባ ክስተትና ጉዳይ ተፈጥሯል። ይሄው ምንድነው? ብፁዕ ቅዱስ አቡነ ማቲያስ በሐጂ ሙፍቲ የሽኝት ስነ ስርዓት ላይ እጅግ በጣም በተከፋ ስሜት እንባ ከዓይናቸው ወጥቶ ማለቀሳቸው ሙስሊሙንም ክርስቲያኑንም እንዲሁም ደግሞ እምነት የሌለውን በሙሉ የሳቸው ድርጊት ከማታ ጀምሮ በማህበራዊ ሚዲያ መነጋገሪያ ጉዳይ ሆኖ ያመሸ ክስተት ሆኗል። ከዚሁ ጋር ተያይዞ ደግሞ እጅግ በጣም በርካታ የእስልምና እምነት ተከታይ የሆኑ ግለሰቦች በዚህ በቅዱስ ፓትርያርኩ የሐዘን ስሜት አንዳንድ ስሜቶችን እያጋሩ ይገኛሉ። እስኪ አስቀድሞ ብፁዕ ቅዱስ አቡነ ማቲያስ በሐጂ ሙፍቲ ኢድሪስ የሽኝት ስነ ስርዓት ላይ የሰጡትን መግለጫ የቅዱስ ፓትርያርኩ ልዩ ጽሕፈት ቤት የእሳቸውን የሐዘን ስሜት አስነብቧል። ይኸው ምንድነው የሚለው አቤቱ ደግ ሰው አልቋልና ይላል መዝሙር 11 ቁጥር 1 ላይ የተጻፈውን የእግዚአብሔርን ቃል መነሻ በማድረግ ነው የሐዘን ስሜታቸውን የገለጹት። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም።
ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁ ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አጥታለች። ይህን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር በማለት አባታችን ብፁዕ ወቅዱስ ይህንን የሐዘን መግለጫ በጽሕፈት ቤታቸው በኩል አስነብበዋል፣ አቅርበዋል። እንዲሁም በዚህ የአስከሬን ሽኝት ፕሮግራም ላይ በሚሊኒየም አዳራሽ ተገኝተዋል። ከሊቃነ ጳጳሳት ጋር በመገኘት ነበር በዚህ ቦታ ላይ የተገኙት። ፕሮግራሙ ከተጠናቀቀ በኋላ የክብር እንግዶች ቦታውን ለቀው በሚወጡበት ሰዓት ላይ እሳቸው ግን ጥለው መውጣት አልቻሉምና ወደኋላ በመቅረት በሐጂ ሙፍቲ ኢድሪስ አስከሬን ፊት ቆመው እጅግ በጣም ኢትዮጵያዊነትን የሚገልጥ ሰውነትን የሚያሳይ የውስጥ ስሜትንና ሐዘን የሚገልጥ ድባብ ነው ብፁዕ ቅዱስ አቡነ ማትያስ ያሳዩት። ወደ እሳቸው ፊት ቀርበው እንግዲህ በሐዘን ነው የተሸኟቸው። እያማተቡ እጃቸውን በደረታቸው ላይ አስቀምጠው በዚህ ስሜት መለየታቸው አቡነ ማትያስ እና ሐጂ ሙፍቲ ኢድሪስን በሃይማኖት የሚያገናኛቸው በእምነት የሚያመሳስላቸው ነገር ኖሮ አይደለም። ቢሆንም ግን ሐዘናቸው በጣም ከባድና መሪር መሆኑን የሚገልጥና የሚያሳይ ነገር ነው የተመለከትነውና ያየነው ጉዳይ። እንግዲህ ኢትዮጵያ ስንል ይህን የምንመለከተውና የምናየው እታች ያለው በማህበራዊ ሚዲያ የሚፈጠሩ ጫጫታዎች፣ ግርግሮች፣ አንዱ በአንዱ ላይ እንዲነሳ፣ አንዱ በአንዱ ላይ በጥላቻ ቃላትን እንዲወራወር የሚያደርጉ ሰዎች ከታች ያሉት ውስን ሰዎች ናቸው ብዙ ነገር ጎልተው እንዲታዩ ያደረጉ ያሉት እንጂ ይህን ነገር ስንመለከትና ስናይ በእውነት ኢትዮጵያውያን ጥልቅ መሰረት ያለን ህዝቦች መሆናችንን የሚያሳይና የሚያስረዱ ነገሮችን ነው እየተመለከትን ያለነው። ከዚሁ ጋር ተያይዞ ደግሞ የብፁዕ ወቅዱስ አቡነ ማትያስን የእንባና የሐዘን መግለጫን ስሜት አስመልክቶ እጅግ በጣም በርካታ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሰዎች ይህንን ጉዳይ እየገለጡት ይገኛሉ። ከነዚህም መካከል ኡስታዝ በድሩ ሁሴን ይህንን የብፁዕ ቅዱስ አቡነ ማትያስን ሐዘንና እንባን አይቶ የሚከተለውን ስሜትን አስቀምጧል። ልብን ዘልቆ የሚሰማ የወዳጅ ሐዘን በማለት ነው እንግዲህ የእሳቸውን የብፁዕ ቅዱስን ፎቶ ከፊት አስቀምጦ በማለት በቁርአናቸው ያለውን ቃል አስቀምጧል። ይህች እዝነት ናት በማለት የብፁዕ ቅዱስ ስሜት እጅግ በጣም ልብ የሚገዛ ሆኖ ነው ያገኘው። ከዚሁ ጋር ተያይዞ ሙክታሮቪች ኦስማኖቭ የተባለው የፌስቡከር ደግሞ እሱም የሚከተለውን ነገር አስቀምጧል። በብፁዕ ቅዱስ አቡነ ማትያስ የሐዘን ስሜትን አስመልክቶ በፓትርያርኩ ያወጡትን የሐዘን መግለጫ ስሜትን አስመልክቶ እንዲህ ብለዋል። ይህ የሐዘን መግለጫ ልቤን እጅግ በጣም ስርስሮታል። ቃል ያጣውለትን ሐዘኔታ ገልጿል። ኦርቶዶክስ ሀገር ነች የምንለው በምክንያት ነው በማለት ሙክታሮቪች ገልጧል። አያይዙም ደግሞ ለሀገር ልጅ፣ ለልብ ወዳጅ፣ ለእውነተኛ አጋር፣ ለታላቅ አባት የፈሰሰ የሌላ ታላቅ አባታዊ እንባ ላዘኑት ሁሉ መጽናናትን ያድልልን በማለት አስቀምጧል። እንዲሁም በብዙ አጋጣሚዎች የምናውቃት ሐውለት አህመድ የተባለችው አንዲት የእስልምና እምነት ተከታይ የሆነች ሴት የብፁዕ ቅዱስ አቡነ ማትያስን ይህንን በእንባ የታጠበ ፎቶ አይታ ተመልክታ ከሐጂ ሙፍቲ ኢድሪስ ሞት ጎን ለጎን የእሳቸው የሐዘን ስሜት ደግሞ ብዙ የእስልምና እምነት ተከታይ ሰዎችን ስሜትና ቀልብ የገዛ መሆኑን የሚገልጥ መልእክት አስቀምጣለች። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ ወደ ሚሊኒየም አዳራሽ ከመምጣታቸው በፊት ጽሕፈት ቤታቸው አካባቢ በጥልቅ ሐዘን ተውጠው ሲያነቡ እንደነበር ሰማሁ። በስንብት ፕሮግራሙ የሆነውን ደግሞ ሁላችንም ያየነው ነው። የብፁዕነታቸውን ዕድሜ ያርዝምልን። ክርስቲያን ወንድም እህቶቻችን ሙፍቲ በሕይወት እያሉ ለዓመታት እንዲሁም ካረፉም በኋላ ከተለያዩ ዋልጌዎች የሚሰነዘረውን የሚቀፉ ንግግር ችላችሁ ስትከላከሉና ተሳዳቢዎችን አፋቸውን ስታስይዙና ስታሳፍሯቸው ቆይታችኋል። ሙፍቲ በሕመም በቆዩባቸው ቀናትም ከዳር እስከ ዳር በጭንቀት ቆይታችሁ ፈጣሪ እንዲምራችሁ ስትለምኑ ከርማችኋል። የእናንተም አባት የሆኑት ሙፍቲ ወደዚያኛው ዓለም ሲሻገሩ በከፍተኛ ሐዘን ላይ ሆናችሁ አስተዛዝናችኋል። ያየነው እውነት ይበልጣል፣ አከብራችኋለሁ በማለት
ሐውለት አህመድ የተባለች ይህቺ ሴት ይህንን የብፁዕ ቅዱስ አቡነ ማትያስን የሀዘን መግለጫ ፎቶን አይታ መልእክቷን አስቀምጣለች ማለት ነው። ከዚህ ጋር ተያይዞ እጅግ በጣም በከረረና ጸረ ክርስትና አቋም ባላቸው ሰዎችም ይህ ጉዳይ እጅግ በጣም አስደንግጧቸዋል። ሰሞኑን በተለይ በክርስትና እምነትና በብሔር ጉዳይ ተነስቶ አወዛጋቢ ነገሮችን እየለቀቀና እየጻፈ የሚገኘው አብዱ ጀሊል ሻህሊ ካሳ የተባለው ግለሰብም ይህ የብፁዕ ቅዱስ አቡነ ማትያስን ፎቶ አይቶ ማለፍ አልቻለም መሰለኝ። ይህንም ቃል አስቀምጧል። የኢትዮጵያ ልዕልና በዚህ በኩል ነበር፣ መንገዱን በጋራ ከፈለግነው ሩቅም የሚጠፋም አይደለም። ከሕገ ልቦና እስከ እስልምና የነበረ የታደሰበት እንጂ ከውጭ ወደ ውስጥ የተደረገ ቅብብሎሽ አልነበረም። ይህ ሲገባን የዚህ እንባም ትርጉም ይናገራልና ይህን እንባ በስንት መጽሐፍ ንባብ ትደርስበታለህ በማለት መልእክቱን አስቀምጧል። ከዚሁ ጋር ተያይዞ ደግሞ አንድ የእስልምና እምነት ተከታይ ሙሐመድ ሰይድ የተባለ ሰው ማለት ሰውነት ነው፣ ሰው ማለት እዝነት ነው፣ ከእዝነት ውጭ ሲሆን ሰው ሳይሆን ድንጋይ ነው፣ በጥልቅ የሚነበብ ፎቶ በማለት የብፁዕ ቅዱስ አቡነ ማትያስን በእንባ የታጠበና የራሰ ፎቶቸውን ከፊት አስቀምጧል። እንግዲህ ከማታ ጀምሮ በቲክቶክ፣ በፌስቡክ፣ በዩቲዩብ፣ በሌሎች ማህበራዊ ሚዲያዎች የብፁዕ ቅዱስ አቡነ ማትያስ እንባ የታጠበ ፎቶን ከፊት በመግለጥና በማስቀመጥ የሀጂ ሙፍቲ ኢድሪስ ሞት ሳይሆን ብዙዎችን ያስተሳሰረ፣ ብዙዎችን ያቀራረበ፣ እሳቸውም ደግሞ እውነትን እየተናገሩ ለፍትህ እየጮሁ መቆማቸው ከእስልምና እምነት ውጭ ያሉት ብዙ ኦርቶዶክሳውያን በሚገርም ፍቅር፣ በሚገርም ክብር ነው ለሳቸው ያላቸውን ፍቅርና አድናቆት በዚህ የቀብር ስነስርዓታቸው ላይ እየገለጠ ያለው። ማህበራዊ ሚዲያን ስንመለከተው ከጽንፈኞች አንዳንድ ዋሃብያዎች በላይ ኦርቶዶክሳውያን ክርስቲያኖች ናቸው ለሀጂ ሙፍቲ ኢድሪስ ጥብቅና ቆመው ሀዘናቸውን፣ ስሜታቸውን ሲገልጡ የተመለከት ነው። ይህ ነው እንግዲህ የሚሻለው መፍትሄው። በዚህ መሰረት ካልሆነ በስተቀር ላይ ኦርቶዶክሳውያንን በማጥቃት በእስልምና በኩል ደግሞ ጽንፈኝነትን በማራመድ ሀገርና ምድራችን በዚህ ሰላምና ረፍት ልታገኛ አትችልም። ስለዚህ እንግዲህ የሆነው ነገር የብፁዕ ቅዱስ አቡነ ማትያስ እንባና ሀዘን ኦርቶዶክሳውያን የወከለ ቤተ ክርስቲያናችንንም ያላትን ክብርና የክርስቶስን ቃል መሰረት አድርጋ ከሁሉ ጋር በሰላም መኖር እንደሚቻል እንደ ሰብአዊነት ለሰውን በማዘን ደግሞ ይህን ሀዘነታ ስሜት ቤተ ክርስቲያናችንም እንዳላት የሚገልጥ በመሆኑ ብፁዕነታቸው ያደረጉት የቤተ ክርስቲያን አባቶችና ሊቃነ ጳጳሳት በዚህ የአስከሬን ሽኝት ፕሮግራም ላይ ተገኝተው የፈጸሙት ድርጊትና ስነስርዓት የብዙዎችን ትኩረት የሳበ ሆኖ በመገኘቱ ይህም መረጃ ላቀርብላችሁ ችያለሁ። በቀጣይ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ ከቻናላችን ጋር በወዳጅነት በቤተሰብነት አብራችሁን እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ። ውድና ክቡራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ